የቅዳሜ መልክ በምዕራፍ 3 ተመልሷል። ክብራን ተመልካቾቻችን እስከ 5 ሰዓት ድረስ አብረናችሁ እንቆያለን። ከዚህ በኋላ ደግሞ ያሉት ቀደም ብለን በምዕራፍ 2 እንዳልነው ሞቅ እያለ ወደ መጨረሻው የምንቀጥል ነው የሚሆነው። እንግዲህ ቆይታችን ጥሩ ይሆናል ብለን እናስባለን። እናንተ ደግሞ ያላችሁን አስተያየት ልትሰጡን ትችላላችሁ። አሁን የምንሻገረው ደግሞ እንግዲህ ሰዎች ትምህርት ይማራሉ። ከትምህርት ከተማሩ በኋላ ደግሞ ባለሙያ ተብለው ይጠራሉ። ነገር ግን ደግሞ ይህ የባለሙያነታቸው እንደተጠበቀ ሆኖ በሌላ የሥራ መስክ ላይ ሊሰማሩ ይችላሉና አንዳንዶቹ እንደውም እንዴት ቻሉበት ከዚህ ቀደም ልምድ ነበራቸው ወይ በሚያስብል ደረጃ የተሻለ ነገር ደግሞ ሰርተው ልንመለከታቸው እንችላለን። በርግጥ አሁን ላይ አብዛኛው ሰው ማለት ይቻላል አንተም እንደገለጽከው የሆነ መክሊት ምንለው መሰናዷችንን መክሊት እንደመሆኑ መጠን የተጠራንበት ዓላማ አለ የምንማረውና በኋላ ላይ ደግሞ የምንፈልገው ሙያ የተለያየ ይሆንብንና ጎን ለጎን እናስኬደዋለን። ዛሬኛም ልናመላክት ሲወደድ ነው በተለይ ደግሞ መክሊታቸውን ፈልገው የሚሰሩ ትምህርታቸው ግን ከዛ ውጪ ለሆኑ ሰዎችን ነው የምናመላክታቸው። እውነት ብላችኋል። እንግዲህ የተመረቁበት ሙያ ሌላ ሆኖ ደግሞ የነፍሳቸው ጥሪ ደግሞ የሆነችው ሌላ ሆኖ የሚሰሩ ሰዎችን መመልከት አዲስ አይደለም። ዛሬ የምናስተዋውቃችሁ ባለ ታሪካችን ታዲያ ኢንጂነር ነች፣ ፋሽን ዲዛይነር ነች፣ ሰዓሊና ገጣሚም ነች። ታዲያ ይህን ሁሉ ነገር እንዴት አድርጋ አመቻችታ ማስቀጠል ቻለች? ከዛ ባለፈ ደግሞ የቤተሰብ ህይወት አለ፣ የግል ህይወት አለ። እሱ በራሱ ደግሞ አንድ ሌላ መክሊት እንበለው ጥበብ እንበለው የራሱ የሆነ ጥበብ ይፈልጋልና ይሄንን ሁሉ እንዴት አድርጋ ይዛ ነው ያስቀጠለች የምትገኘው? ሔዋን ጌታቸው ትባላለችና እስቲ ከራሷ አንደበት ተከታትለነው እንመለስና የምናወራበትም ጉዳይ ይሆናል። ሰላም ጤና ይስጥልኝ። ሔዋን ጌታቸው እባላለሁ። የአንድ ሴት ልጅ እናትና ባለትዳር ነኝ። በሙያዬ በኢትዮጵያ ምድር ባቡር ኮርፖሬሽን ውስጥ በሪሰርች ኤንድ ዲቨሎፕመንት በማኔጀሪያል ፖዚሽን አዘ ማኔጀር እየሰራው እገኛለሁ። ፒኤችዲን እየሰራሁት በሬልዌይ ኢንጂነሪንግ ነው። የመጀመሪያው የፒኤችዲ ትምህርት በሬልዌይ ኢንጂነሪንግ ኢትዮጵያ ውስጥ ሲጀመር ምንድነው የአፍሪካን ሬልዌይ ኤክሰለንሲ ሴንተር ይባላል። ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ነውና የመጀመሪያው ኤክሰለንሲ ሴንተር ነው በአፍሪካ የተመሰረተው። ደን እዛ ላይ ከአፍሪካ 7 ሰው ይፈለግ ነበረ እና ትልቅ ውድድርም ነበረ። ሰው ከኢትዮጵያም ከሌላም ሀገር ተመረጠና እዛ ጆይን አደረግን ማለት ነው። እንግዲህ ዋን ኦፍ ከተመረጡ ሰዎች ነኝ ማለት ነው። እንግዲህ ከዚህ ከኢንጂነሪንግ ትምህርቴ ወይም ከፕሮፌሽናል ስትሪሜ በተጨማሪ ፋሽን ዲዛይን አደርጋለሁ። ፋሽን ዲዛይን የተወሰነ ትምህርትም ተምሬያለሁ። ፔይንት አደርጋለሁ፣ እጽፋለሁ ስፔሻሊ ግጥም። ከዛውጭ እንደ አርት ዲኮሬቲቭ ናቸው ብዬ ማስባቸው ነገሮች በእጅ የሚሰሩ ወይም ካልቸራል የሆኑ ነገሮችን እስካሁን ወደ ውጭ ያወጣቸው ባይሆኑ እነሱን እሰራለሁ። አርት ላይ ያለኝ ፍቅር መሰረት ያደረገው አባቴ ጋር ነው። አባቴ ጎበዝ ሰዓሊ ነው። ነፍስ ካወቅኩ ጊዜ ጀምሮ ቤታችን የልብስ ማሽን አለ። አባቴ ሙሉ ሱቱን ራሱ ነው የሚሰራው። ስለዚህ ለኔ በጣም ኢምፕረስድ የሚያደርገኝ ነው። እሱን እያየሁ ነው ያደግኩት። ስለዚህ ከምቀንሰው እየቀነስኩ ከእንቅልፌም እየቀነስኩ እነዚህን ስራዎች እሰራለሁ ማለት ነው። ሴትል ያደረገ ኢንቫይሮንመንት ያስፈልጋልና ስለዚህ ረጅሙን ሰዓቴን ሌሊትን ነው የምጠቀመው። እንግዲህ የተሰጠኝን ነገር ፕራክቲስ ማድረግ ግዴታዬ ነው ብዬ አምናለሁ። ያለ ምክንያት አልተሰጠኝም ብዬ ነው የማስበውና የ10ኛው ዙር የኢትዮጵያን ፋሽን ዲዛይን ውድድር ነበረ በኔክስት ፋሽን ዲዛይን የተካሄደ ማለት ነውና በፋንሲ ዲዛይን በዛ ጊዜ በነበረው ከሆል አንደኛ ወጥቼ ነበር። እንግዲህ ከዛ ጊዜ ጀምሮ በድሪቱ ኢትዮጵያን ፋሽን በሚል በፌስቡክ ገጽም በኢንስታግራም ገጽም እየሰራው እገኛለሁ። ወደ ስዕሎችን ስመጣ ባይዘውኝ እስከዛሬ በጣም ታክል የሚያደርገኝ ነገር ቢኖር ስዕሎችን መሸጥ ነው። በጣም የሚከብደኝ፣ በጣም ስስታም ነኝ ለስዕሎቼ። የሚያውቁኝ ሰዎች፣ ስራዎችን የሚያደንቁ ሰዎች ከዚህ ከዲዛይኑ ጋር ሲያዝዙኝ ብዙ ስራዎችን የመስራት አጋጣሚ አግኝቻለሁ። ሰዎች ፎቶግራፋቸውን ይልኩልኛል። ደን የነሱን ፖርትሬት ሰርቼ እልክላቸዋለሁ በፍሬም በሚፈልጉት ሳይዝ። ምንድነው ታፍ ነው ወይ? አዎ ታፍ ነው። ስለራሳችን ካሰብን ምን እንደምንፈልግ እናውቃለን። በጫጫታ ውስጥ አንወሰድም። ግርግሩ አያባብለንም።
ምክንያቱም አንዳንዶቻችን ይሄ በሚፈሰው ነው የምንፈሰው። አንድ እድላችንን በሚፈሰው ፈሰን ነው ወይ ማሳለፍ የምንፈልገው ነው ትልቁ ነገር ብዬ አስባለሁ። እና ሴት ልጅ በተለይ ካገባች ከወለደች በኋላ ለልጄ እሞታለሁ ነው የምትለው፣ ለልጄ ምንም እሆናለሁ ነው የምትለው። ዋይ ለምን ለልጄ እሞታለሁ ለልጄ እኖራለሁ ነው መባል ያለበት። ራሳችን ላይ ሰርተን የተሻለ ቦታ ደርሰን መሆን ይችላል። በተሰጠን ላይ ብዙ መስራት እንችላለን። ቅዳሜ መልክ እንደቀጠለ ነው። ክቡራን ተመልካቾቻችን ከምዕራፍ 1 ጀምረን አሁን ምዕራፍ 3 ላይ ነው የምንገኘው። እንግዲህ በምዕራፍ 1 ላይ የስፖርታዊ ጉዳዮችን አንስተን ነበር። አሁን በምዕራፍ 3 ደግሞ በተለይ ወቅታዊ የሆኑ ዛሬና ነገ የሚከናወኑ ጨዋታዎች ወቅታዊ አቋማቸውን ተመልክተን ምን አይነት ውጤት ሊኖር ይችላል የሚለውን የምንመለከትበት ሰዓት ላይ ነው የምንገኘው። እዚህ ስቱዲዮአችን ደግሞ የስፖርት ተንታኙ አየነው ወልደ ሚካኤል ይገኛል። አየነው ከልብ እናመሰግናለን አንተ ስላገኘን። እኔም አመሰግናለሁ። እንግዲህ ብዙዎቻችሁ አየነው ወልደ ሚካኤል ታውቁታላችሁ ብለን እናስባለን። ክቡራን ተመልካቾች በኢቢሲ የስፖርት ጋዜጠኛ በመሆን አገልግለዋል። እንዲሁም ደግሞ በፈረንሳዩ ግዙፍ የቴሌቪዥን ቻናል ካናል ፕላስ ላይም እንዲሁ በስፖርት ጋዜጠኝነት የሰራ ነው። ከዚህ በተጨማሪ ደግሞ ስፖርት ሶር 65 የተሰኘ በስፖርት ጉዳዮች ላይ ያተኮረ ፕሮግራም ዋና አዘጋጅ ነው። ከዚህ በኋላ ደግሞ ዛሬ ላይ በዚህ በቅዳሜ መልክ የስፖርት ተንታኝ ሆኖ መጥቷል ማለት ነው። ወደ ጉዳያችን እንቀጥል። መልካም አየነው በድጋሚ እናመሰግናለን። የቅዳሜ መልክ ዝግጅታችን ዛሬ ለመጀመሪያ ጊዜ ነው አየር ላይ ዋለውና የመጀመሪያ እንግዳችንም ስለሆንክ እናመሰግናለን። ወደ ጥያቄያችን ስንመጣ እንግዲህ ኔሽንስ ሊግ ጨዋታ እየተካሄደ ነበርና የፍጻሜ ጨዋታውም ነገ ስፔን ከፖርቹጋል ጋር የሚያደርጉት ነው። በብዙዎች የስፖርት አፍቃሪያን ዘንድ ደግሞ ተጠባቂ የሆነ ጨዋታ እንደነበረ በመግቢያችን ላይም ስንጠቅሰው ነበርና ለመሆኑ ወደ ጨዋታው ትንታኔ ከመሄዳችን በፊት ይህ የአውሮፓ ኔሽንስ ሊግ ውድድር ለስፖርት አፍቃሪያን እንደ አማራጭ ሆኖ መቅረቡ እንዴት ታየዋለህ? በተለይ ደግሞ ከጥራት ጋር አያይዘህ ብታነሳለን ደስ ይለናል። ከዚህ ቀደም እንግዲህ ብዙ የወዳጅነት ጨዋታዎች ይደረጋሉ በሀገራት መካከል። ይሄ ብዙ አለመመጣጠን ያለው ትርጉም የሌለው የወዳጅነት ጨዋታ የሚደረግበት ነበር። አሁን ግን ኔሽንስ ሊግ ከመጣ በኋላ እንደዚህ ትርጉም የሌላቸው ውድድሮች እንዲቀሩ ሆነው አንደኛ ቡድኖች ሲጫወቱ በዓላማ እንዲጫወቱ እና ደግሞ መመጣጠኑም እንዲኖር፣ ለምሳሌ የመጀመሪያው ኮምፒቲቲቭ የሆነ ደንበኛ የፉክክር መልክ ያለው ውድድር እንድናይ አድርጎናል። ስለዚህ ለተመልካቹ የሰጠው አማራጭ አንደኛው የፉክክር መንፈስ ይዞ የመጣ አዲስ ውድድር ስለሆነ ነው። ሌላኛው ግን እንደ ብሔራዊ ቡድን ደግሞ ብሔራዊ ቡድኖች የሚያሸንፉት ከዚህ ቀደም በወዳጅነት የሚያሳልፉትን ወይ ደግሞ እንደው በአቋም መፈተሻ መለኪያ የሚያሳልፉትን ጊዜ አሁን ለአንድ አዲስ ዋንጫ የሚፎካከሩበት ሆኖ ለዋንጫ የሚፎካከሩበት ውድድር እንዲሆን አድርጎታል። ስለዚህ የሚያሸንፉት ዋንጫ አለ መጨረሻ ላይ። ሌላኛው ግን ቅድም ያልኩሽ አሁን የኮምፒቲቲቭነቱን የሚያመጣው አንደኛው ነገር ብሔራዊ ቡድኖች ከዚህ ቀደም በወዳጅነት ጨዋታ ቢጫወቱ አንድ በደረጃ በጣም ከፍ ያለና ዝቅ ያለ ቡድን ይጫወቱ ነበር። አሁን ግን ቡድኖች እንደየአቅምና እንደየደረጃቸው ስለሆነ የሚጫወቱት ለተመልካቹ በፉክክር ትልልቆቹም ብሔራዊ ቡድኖች ፊት ለፊት የሚያይበት አጋጣሚ ነው፣ መውጣትና መውረድም ጭምር ስላለው ማለት ነው። እና ከዚህ ቀደም በጣም በኳሊቲ ያነሱት ጨዋታዎች አሁን አይታዩም እና ይህንን አማራጭ ለተመልካቹ ይዞ መጥቷል። መልካም ነው። ወደ ጨዋታው ንግባና ፖርቹጋል ከስፔን ጋር ያለው ጨዋታ ምን እየተባለ ነው? ምንስ ይጠበቃል? እስቲ ከእርሱ አንደበት። እንግዲህ የስፔን ብሔራዊ ቡድን የወቅቱ የአውሮፓ ሻምፒዮን ነው እና ደግሞ እዚህ ኔሽንስ ሊግ የፍጻሜ ውድድር ላይ ሲገኝ አሁን ለሶስተኛ ተከታታይ ጊዜ ነው። የፖርቹጋል ብሔራዊ ቡድን የመጀመሪያው የኔሽንስ ሊግ ዋንጫ ያነሳው ብሔራዊ ቡድን የፖርቹጋል ብሔራዊ ቡድን ነው። እዛው ድራጋው ላይ ፖርቹጋል ላይ የተደረገውን ውድድር ማሸነፍ ችሏል።
እና አሁን የፖርቹጋልን ብሔራዊ ቡድን ሆኖ የስፔን ብሔራዊ ቡድኖች ከሁለት አንዳቸው ብቻ ዋንጫውን ቢያነሱት በኔሽንስ ሊግ ታሪክ ለሁለተኛ ጊዜ ነው ዋንጫውን የሚያነሱትና ለሁለቱም በጣም የተለየ ትርጉም አለው። ግን ደግሞ በሁለቱ መካከል የሚደረገው ጨዋታ በይበልጥ የከዚህ ቀደሙ የእግር ኳስ ኮከብ ሮናልዶ ከአሁኑ አልጋ ወራሽ ላሚን ያማል ጋር የሚያደርጉት አይነት ፉክክር ስለሆነ ትኩረቱን የበለጠ ከፍ አድርጎታል። ከዛ ደግሞ በደረጃም በሁለቱ ብሔራዊ ቡድኖች መካከል ባጫወት ባህሪም ልዩነቶች ስላሉ ትንሽ ወደ ስፔን ያደላ በሚመስል ተጠባቂነት ግን ደግሞ በሁለት በቅርብ ርቀት ላይ ባሉ ሀገራት መካከል የሚደረግ በደረጃ ግን ትንሽ ስፔንን ከፍ አድርጎ የሚጠበቅ ጨዋታ ያሳየናል እና ኤክስፔክቴሽኑ በጣም ከፍ ብሎ ነው ነገ ጨዋታው ነካ አድርገዋል። በእርግጥ የላሚን ያማልና የክርስቲያኖ ሮናልዶ የ23 ዓመት የዕድሜ ብልጫ አላቸው እና ስለነሱም እስቲ ጥቂት ማለት በጣም ሰፊ ልዩነት ነው። 23 ዓመት እንግዲህ አንድ ተጫዋች ጭምር ሊበቃበት የሚችለው ልዩነት ነውና ሁለቱም ደግሞ አሁን ላይ ወቅታዊ አቋማቸው ድንቅ የሆነ ብቃትን እያሳዩ ያሉ ተጫዋቾች ናቸውና ምን አይነት መልክስ ጭምር ይሰጠዋል የሚለውን አያይዘ እንግዲህ ሮናልዶ ፀሐይ የጠለቀች ነው። ላሚን ያማል ደግሞ እንግዲህ ገና አሁን ሐምሌ 13 ጁላይ 13 እስኪመጣ 18 አይሆነውም እና በሁለቱ መካከል ያለው የእድሜ ልዩነት በጣም ሰፊ ነው እንዳልከው። ሮናልዶን ስታነሳው አንዱ የምታነሳው የሎንጀቲቪቲ ጉዳይ ነው፣ ለረጅም ጊዜ መጫወት ጉዳይ እና ይሄ ደግሞ በእግር ኳስ በጣም ብዙ የተለመደ አይደለም። የእግር ኳስ ተጫዋቾች ኬሪየር በጣም አጭር ነው እና ላሚን ያማል እዚህ ምድር ላይ 17 ዓመት ነው፣ ለ18 ጥቂት ይቀረዋል። ሮናልዶ በእግር ኳስ ላሚን ያማል ከኖረበት አብዝቶ ተጫውቷል እና ስለዚህ በሁለቱ መካከል የሚደረገው ፉክክር ወይ ደግሞ ሁለቱ ተጫዋቾች የሚጫወቱበት ጨዋታ የተለየ ትኩረት መሳቡ ምንም ጥርጥር የለውም እና ያማል አሁን የባለንዶሮን የማሸነፍ እድል አላቸው ከሚባሉ ተጫዋቾች መካከል አንደኛው ነው። የወደፊቱ የሮናልዶና የሜሲ አልጋ ወራሽ ነው ወይ ደግሞ የወደፊቱ ኮከብ ነው። በጣም ብዙ ክብሮችን ማሳካት ይችላል ተብሎ የሚታሰብ አይነት ነው። የዚህ የስፔን ብሔራዊ ቡድን መልክ ነው። ሮናልዶ ደግሞ የፖርቹጋልን ብሔራዊ ቡድን ስታነሳ ሁል ጊዜ ወደ አእምሮ የሚመጣው በጣም ትልቅ ተጫዋች ነውና የተለየ እንደውም ለጨዋታው ትኩረት የሰጠው እንደው አሁን የኔሽንስ ሊግ የፍጻሜ ጨዋታ መሆኑ ሳይሆን ሮናልዶና ላሚን ያማል በተቃራኒ የሚያደርጉት ጨዋታ በመሆኑ ነውና በእድሜ አንጋፋውና ባለልምዱ ወይስ ደግሞ በጣም ወጣትና ለጋው ላሚን ያማል ጨዋታውን ያሸንፋሉ የሚለው የብዙሃኑን ትኩረት ስቦ ጨዋታ ይደረጋል። መልካም አያ ነው። እንደው ስለ ሁለቱ ተጫዋቾች አነሳን፣ ወቅታዊም ጉዳይ ነውና ነገር ግን ከሁለቱ ተጫዋቾች ውስጥም ሁለቱ ክለቦች ደግሞ የተለያዩ ኮከብ ተጫዋቾችን የያዘ ክለቦች ናቸውና ለዛም ነው በጣም ተጠባቂ ይሆናል ተብሎ ጨዋታው የሚገለጸውና እንደው እንደ ስፖርት ባለሙያ የነገው ጨዋታ ምን ያስመለክተን ይሆን? እንደው ከቴክኒክ አንጻርስ ያለው ምልከታ ምን ይመስላል? እንግዲህ እኔ የስፔን ብሔራዊ ቡድን ዶሚኔት ያደርገዋል ብዬ የማስበው ጨዋታ ነው። የስፔን ብሔራዊ ቡድን በጣም ብዙ አይነት መልክ አለው። አሁን ከ15 ዓመት በፊት ኪየቭ ላይ የአውሮፓ ዋንጫን ሲያሸንፍ እንግዲህ አሁን ባለፈው ዓመት የአውሮፓ ዋንጫ ደግሞ አሸንፏል። ዋነኛ የስፔን ብሔራዊ ቡድን ተጫዋቾቹ 4 የሪያል ማድሪድ ተጫዋቾች 5 ደግሞ የባርሴሎና ተጫዋቾች የነበሩበት ስብስብ ነው እና ሁለቱ ባርሴሎናና ሪያል ማድሪድ የተለየ ራይቫላሪ የነበራቸው ቡድኖች ናቸውና የሁለቱም ቡድኖች ተጫዋቾች በማጣመር የተገኘ ዋንጫ ነው። ይሄኛው ግን ኢቮልቭ ሲያረግ ሞሮፍ አሁን አብዛኛው የዚህ ብሔራዊ ቡድን ወሳኝ ተጫዋቾች የባስክ ተጫዋቾች ናቸው። የሆነ ጊዜ ቢልባኦ ወይ ደግሞ የሶሴዳድን ማሊያ የለበሱና በመልክም በጣም የተለየ ስለ ስፔን ብሔራዊ ቡድን ከዚህ ቀደም የምንለው ነው ወይ ደግሞ ከስፔን ብሔራዊ ቡድን ጋር አሶሼት የምናደርገው ነገር በመጠኑ ያስቀረ ነው። በጣም ቨርቲካል የሆነ ቀጥተኛ እግር ኳስ የሚጫወት ቡድን ነው። በተቃራኒው ደግሞ የፖርቹጋል ብሔራዊ ቡድን በአመታት ውስጥ ኢቮልቭ ማድረግ ባለበት መለወጥ ባለበት ልክ መለወጥ ያልቻለ፣ አንዳንዶች የሮናልዶ ፕሬዘንስ ነው ይህንን ለውጥ ያገደው ይላሉ። አንዳንዶቹ ደግሞ የመጡት አሰልጣኞች ይህንን ለማድረግ የሚያስችል ድፍረቱም ኖሃውም እንደዛው ስለሌላቸው ነው የሚል ደግሞ ትችት ያነሱባቸዋል። የሆነ ሆኖ ግን የስፔን ብሔራዊ ቡድን በጣም ቀጥተኛ እንደ ከዚህ ቀደሙ እንደው ኳስ ለመቆጣጠር ብቻ ሲል ኳስ የማይቆጣጠር ግን ደግሞ ኳስ መቆጣጠር ሲኖርበት ኳስ የሚቆጣጠር በዛው ልክ ደግሞ በጣም ቀጥተኛና ቨርቲካል ቡድን ነው። በዚህ ምክንያት ተጋጣሚዎቹን ኳስ በመከልከል ማስራብ የሚችል አት ዘ ሴም ታይም ደግሞ በጣም ብዙ ድሎች የሚፈጥር አይነት ቡድን ነው። የከዚህ ቀደሙ ቡድን በጣም ብዙ ኳስ እየተቆጣጠረ ምናልባት የሚያስቆጥረው አንድ ጎል ሊሆን ይችላል። አሁን ወደ ኋላ ተመልሼ ለምሳሌ የዓለም ዋንጫን 2022 ላይ
77 በመቶ ኳስ ተቆጣጥሮ አንድ ብቻ ኢላማውን የጠበቀ ሙከራ ያደረገበት የሞሮኮ ጨዋታ በመለያ ምት እንዲሸነፍ አድርጎታል። ወደ 2018 የዓለም ዋንጫ በወስዳችሁ ለምሳሌ ሩሲያ ላይ ከሩሲያ ጋር ሲጫወት 79 በመቶ የኳስ ቁጥጥር ድርሻ ኖሮት 23 ጊዜ ወደ ጎል ሞክሮ አንድ ብቻ ጎል አስቆጥሮ እነዚህ በፍጹም ቅጣት ምት ተሰናብቷል። ይሄኛው ግን ፍጹም የተለየ ነው። በጣም ብዙ ድሎች የሚፈጥር ኳስም ተቆጣጥሮ መጫወት የሚችል የፖርቹጋል ብሔራዊ ቡድን ግን የሆነ ቦታ ላይ ቆሟል እና የመተጣጠፍ ችግር ያለበት ወይ ደግሞ በጣም ኢንፍሌክሲብል ቡድን ነው የፖርቹጋል ብሔራዊ ቡድን። የተጫዋቾች አጠቃቀም ጉዳይ ጥያቄ ውስጥ ይገባል። አሁንም ሮናልዶ ላይ በጣም ጥገኛ እንደሆነ ማየት እንችላለን እና በእነዚህ ምክንያቶች የማሸነፍ ሚዛኑ ሞሮኮ ወደ ስፔን ብሔራዊ ቡድን ሮናልዶ ቢወጣ የፖርቹጋል አቅም ጉዳይ ይስተካከላል ብለን እንግዲህ በታሪክ የፖርቹጋል ብቻ ሳይሆን ከምንጊዜም ትልልቅ ተጫዋቾች መካከል አንደኛው ስለሆነ ያው ሮናልዶን ከፖርቹጋል ብሔራዊ ቡድን ገለል ለማድረግ የሆነ አይነት ቦልድነስ ይፈልጋል እና አሰልጣኞች በድፍረት የሚያደርጉት ነገር አይደለም። ያሁኑም አሰልጣኝ በእርግጥ የሚተቹበት አንደኛው ነገር በመጠኑ የሮናልዶን የመጫወቻ ጊዜ በደንብ ማኔጅ ማድረግ ማስተዳደር አለባቸው። ይህንን ማድረግ ሲችሉ ቡድኑ በደንብ ሚዛና ይሆናል። ለምሳሌ የስፔን ብሔራዊ ቡድን ልክ ክለብ ነው የሚመስለው። በደንብ ኮሄሽን ያለው ይሄ ዘይት የጠጣ ማሽን ነው የስፔን ብሔራዊ ቡድን። በንጽጽር ደግሞ የፖርቹጋል ብሔራዊ ቡድን የሆነ ቦታ ላይ የታሰረ እና የትውልድ ችግር የለበትም ልክ እንደ ስፔን ሁሉ፣ ግን ደግሞ የታሰረ መፈታት ያልቻለ በተለያዩ ምክንያቶች የተገደበ ነው እና የሮናልዶን የመጫወቻ ጊዜ በመጠኑ ማኔጅ ለማድረግ በመሞከር የፖርቹጋል ብሔራዊ ቡድን ከዚህ የተሻለ ኮምፒቲቲቭ አድቫንቴጅ መጨመር ይቻላል ብዬ አስባለሁ። በጣም ቆንጆ። እንግዲህ ቀጣይ ሳምንት ደግሞ አሁን በሰጠነው ግምት ምን አይነት ውጤቶች መጥተዋል የሚለውን የምናይ ነው የሚሆነው። አየነው ወልደ ሚካኤል እዚህ መጥተህ ለሰጠን ስፖርታዊ ትንታኔ ከልብ ነው የምናመሰግነው። መልካም ቀን። እኔም አመሰግናለሁ። አሁን ደግሞ ወደ ጥበብ ጉዳያችን ልንሻገር ነው። ክቡራን ተመልካቾቻችን በዚህ ሳምንት የተከናወኑ ጥበባዊ ጉዳዮች ምንድናቸው፣ እናንተ ደግሞ ብታዩዋቸው ብለን የመረጥናቸው ጉዳዮችንም ጭምር ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። እንግዲህ በየዕለቱ አዳዲስ ሙዚቃዎች ይወጣሉ፣ አዳዲስ ክሊፖች ይወጣሉ፣ እንዲሁም ደግሞ ፊልሞችንም ጭምር እንመለከታለን እና ቀዳሚ ጉዳያችን የምናደርገው አዲስ ቲያትር ነው። ኖሞር የተሰኘ ቲያትር የዛሬ ሳምንት ቅዳሜ ሰኔ 6 እንደሚመረቅ እንግዲህ መረጃዎች እያሳዩ ነው። በቲያትሩ ላይ ተወዳጇ ተዋናይት ድርብ ወርቅ ሰይፉ የምትሳተፍበት ሲሆን ከሷ በተጨማሪ እንግዲህ ለረጅም ጊዜ በውጭ ሀገር ቆይታ ነበረ ፍሬህይወት መለሰ፣ እንዲሁም ደግሞ ተወዳጇ ህሊና ሲሳይና የምስራች ግርማ የኖሞር ቲያትር ድምቀቶች መሆናቸውን እንግዲህ መረጃዎች እያሳዩ ነው። አዎ፣ በሌላኛው ጉዳያችን ደግሞ ወደ ድምፃዊ ይሁኔ በላይ ግለ ታሪክ ይወስደናል። መነሻውን አድርጎ ነው የራሱን ታሪክ የጻፈው። ፍኖተ ጥበብ የሚል መጽሐፍ ለንባብ ሊያበቃ እንደሆነ በመረጃው ተመላክቷል። የባህል ድምፃዊነቱ ለ4 አስርት ዓመታት ያክል እንደቆየ ይነገርለታል። ይሁኔ በላይን ደግሞ ስናነሳ በተለይ ጥምቀትን አለማንሳት አንችልም። የዘገሊላ ዕለት በሚል በተለይ በባህላዊ የሙዚቃ አቀንቃኝነቱ ይታወቃል። ይህንንም ደግሞ ከዛ መሰረት አድርጎ ያነሳውን ታሪክ በመጽሐፍ በመድብል አሳትሞ ለገበያ ሊያበቃ እንደሆነ ነው መረጃው የሚያመላክተው። ይሁኔ በላይ ለመጽሐፍ ዝግጅት በተለያዩ ጊዜያቶች በስራ ላይ ያለም ጽፎ ያስቀምጣቸውን ማስታወሻዎች መነሻ እንደሆኑ ነው የተገለጸው። መጽሐፉ እንግዲህ በተደራጀ መንገድ እንዲሁም ስነ ጽሁፋዊ ለዛ ባለ ሁኔታ እንደቀረበና ደራሲ አቤል ጋሼና መጋቢ ጥበባት አበራ አዳሙ በአርቶት እንደተሳተፉበት በጥሩ ሀያሲያን እንደተዘጋጀ ነው መረጃው የሚያመላክተው። በነገራችን ላይ ይሁኔ በላይ ያው የዘገሊላ ዕለትን በደንብ እናነሳለን እንጂ በርካታ ሙዚቃዎች አሉት። በሚገርም ሁኔታ ለምሳሌ ባህር ዳር አካባቢ ላይ እኔ ሄጄ ብዙ ሰዎች የባህር ዳር ገላጭ ሞክሯል። ግን የባህር ዳር መገለጫ ተብሎ ከሚታሰቡ ሙዚቃዎች ውስጥ ያው ከቅርብ ጊዜ ወዲህ ብዙ ሙዚቃዎችን እናዳምጣለን እና አንደኛው ይሁኔ በላይ ያንጎራጎረው የባህር ዳር ሙዚቃ ነውና ብዙዎቹ ያው እኔ ድምጻዊ ስላልሆንኩኝ አይ ክፉ አይንካሽ ደግሽን እንስማ የኛ ባህር ዳር እንደዚህ ሙዚቃ አለውና በጣም ተወዳጅ እንደሆነ አይቼ ነበር። አሁን ደግሞ በመጽሐፍ መጥቷል። በጣም ቆንጆ ነው። መልካም እንግዲህ ያሹን ድምጽ ለመስማት ጥረት አድርገን ነበር። በግጥም አልፎታል።
ወደ ሌላኛው መረጃችን ስናልፍ ደግሞ ወደ ጣይቱ የባህልና ትምህርት ማዕከል ይወስደናል። ጣይቱ የተሰኘው ቡድን የስዕልና ቅርጻቅርጽ አውደ ርዕይ ቅዳሜ ማለትም ዛሬ ግንቦት 30 2017 ዓመተ ምህረት የሚጠናቀቅ አውደ ርዕይ አለ። በአውደ ርዕዩ 24 አንጋፋና ወጣት ሰዓሊያንና ቀራጺያን ስራዎቻቸውን ለእይታ ያቀርባሉ። ከዚህ ባለፈም እንግዲህ ግንቦት 18 ቀን 2017 ዓመተ ምህረት ነው የተከፈተው። ዛሬ ማጠቃለያውን ያገኛል። በማጠቃለያውም እንግዲህ ከ8 ሰዓት ጀምሮ እውቁ አንትሮፖሎጂስትና ተመራማሪ ዶክተር አሉላ ፓንክረስትና የስነ ጥበብ ዲዛይን ትምህርት ቤት ዳይሬክተር የሆኑ ሰዓሊ አገኘው አዳነ ቅርስና ስነ ጥበብ ላይ ሙያዊ ገለጻና ውይይት ያደርጉበታል። ይህ መርሃ ግብር ታዲያ አውደ ርዕዩን ላልተመለከቱና ቅርስ ቤቱን ደግሞ ላልጎበኙ ተጨማሪ እድል ይሆናል ተብሎም የሚጠበቅ ነው። በዕለቱ ታዲያ ሰዓሊያን የጥበብና ቅርስ ወዳጆችም ተገኝተው እነዚህን አውደ ርዕዮችን ይመለከታሉ ተብሎ ነው የሚጠበቀው። ጣይቱ የባህልና ትምህርት ማዕከል ታዲያ በአዲስ አበባ የሚገኘውን 120 ዓመታትን ያስቆጠረና የመጀመሪያው ማዘጋጃ ቤት የነበረ ስፍራ እንደሆነ ብዙዎቻችን የምናስታውሰው ነው። በመስራቿ ከያኒ የዓለም ፀሐይ ወዳጆ አስተባባሪነት ታዲያ ተመልሶ ታድሷል። ሚያዝያ 18 2017 ዓመተ ምህረት ነው ታዲያ ተመርቆ ወደ ስራ የገባው። ዛሬ የመጨረሻው ቀን ስለሆነ የስዕል አፍቃሪያን ቅርጻቅርጽ የሚወዱ ተመልካቾቻችን ታዲያ 8 ሰዓት ላይ ተገኝተው በጣይቱ የትምህርት ማዕከል እነዚህን ስራዎች መጎብኘት ማየት ይችላሉ። የያዝናቸው የጥበብ መረጃዎች እነዚህ ነው የሚመስሉት። በነገራችን ላይ እንግዲህ ይህንን ለማየት መልካም እድልም ጭምር ይፈጥርላቸዋል። ከስዕሉና ከቅርጻ ቅርጹ በተጨማሪ ደግሞ ማዕከሉን በራሱ ለማየት ትልቅ እድል ነው የሚፈጥረው። እንግዲህ ወደ ባህር ማዶ ከመሻገራችን በፊት ደግሞ ወደ ባህር ማዶ እንድንሻገር የሚያስገድደን ሀገራዊ መሸጋገሪያ አለ። እሱኛው ምንድነው እንግዲህ ብዙዎቻችን የምናደንቀው ደራሲና ገጣሚ በእውቀቱ ስዩም በእንግሊዝ ለንደን እንግዲህ በቅኔ ቤት ስራዎቹን ሊያቀርብ እንደሆነ በፌስቡክ ገጹ ላይ አስታውቋል። በዚህ የሳቅ ድግስ ላይ ደግሞ በእውቀቱ ስዩምን ጨምሮ እንግዲህ ገጣሚ ትዕግስት ማሞና ሌሎችም ስራዎቻቸውን የሚያቀርብ ይሆናል። ስለዚህ ለንደን የሚገኙ የዛ የጥበብ ታዳሚዎች ደግሞ ትልቅ ነገር ይመስለኛል። በእውቀቱ ስዩምን ማግኘት የሱን የጥበብ ስራዎች ማዳመጥ ከምንም ነገር በላይ የሚያስደስት ይመስለኛል። እውነት ነው። አሁን ደግሞ ወደ ሙዚቃው ስናልፍ ባጭሩ ወደ ውጭ ከማለፋችን በፊት በነገራችን ላይ አሁን ወጣቶች በተለይ በሙዚቃው ዓለም ወደፊት እየመጡ ካሉ ወጣት ሙዚቀኞች ውስጥ አንዷ የማን እናስታውሳታለን። በተለይ ስንት ነው የሚለው የአልበሟ መጠሪያ ላይ የተለያዩ የሙዚቃ ቅኝቶችን በመጠቀም በጣም በሚገርም ሁኔታ ለተመልካቾች እንዲሁ ለአድማጮች እየደረሰች ትገኛለች። ይህም ደግሞ ሰኔ 7 ነው ይህ ኮንሰርት የሚዘጋጀው በአሸናፊ ከበደ ሙዚቃ ጥበባት ማዕከል ይካሄዳል። ትኬቱ በቅርብ በዲጂታል ገበያ እንደሚውል ነው የተነገረ የሚገኘው። ሙዚቃው እንደ ቀደመው ዘመን እንግዲህ በነገራችን ላይ የቀደመውን ዘመን ወደ ኋላ መለስ አድርጎ ማስቃኘት የሚያስችል ኮንሰርት እንደሆነ ነው የተነገረለት። ባህላዊና ዘመናዊ ሙዚቃን ያጣመረ የሙዚቃ ድግስ ወደ 17 የሚሆኑ ኦርኬስትራ 17 ሙዚቀኞችን ያካተተ እንደሆነ ነው የሚታወቀው። ይሄ ትልቅ የሙዚቃ ድግስ እንደሆነ ነው በመረጃው የተመላከተው። በሀገር ውስጥ ያሉትን የጥበብ ስራዎች ተመልክተናል። ወደ ባህር ማዶ ስናቀና ደግሞ ቶም ክሩዝ እናገኛለን። በተለይ ፊልም አፍቃሪያን ቶም ክሩዝን እንደራሳቸው ነው የሚያውቁትና በሰሞኑ እንግዲህ በጊነስ ወርልድ ሪከርድ ላይ ሽልማትን አግኝቷል። ቶም ክሩዝ ይህን ሽልማት ያገኘው ታዲያ በቅርቡ በሰራው ፊልም ነው። ሚሽን ኢምፖሲብል ይባላል። ይህ ፊልም 8 ምዕራፎች አሉት ከ1 እስከ 7 ያሉትን በተለይ ደግሞ ፊልም አፍቃሪያን በጣም በጉጉት ነው የሚጠብቁት እስኪለቀቅ ድረስና በፊልሙ ላይ ታዲያ ባሳየው ድፍረት ነው ይህንን ሽልማት ያገኘው ተብሏል። ምስሉን ለማየት ሞክሬ ነበር ከመግባታችን በፊትና በፓራሹት ነው የሚወርደው። ከዳይሬክተሮቹ ጋር ሲያወራ ያለው ባክሲንም ተቀርጾ እዚህ ቪዲዮ ላይ ተለቋልና በፓራሹት ከወረደ በኋላ እቺ ላስቲኳ አየሩን የምትቀዝፈው በእሳት ስትቀጣጠል ነው የሚያሳየውና ያንን ድርጊት ለማድረግ ከዚህ በፊት ከሄሊኮፕተሩ ላይ ሆኖ ሲያወራቸው በጣም በድፍረትና በኮንፊደንስ ነበር። ምንም የሚወረወሩ ላይ አይመስላችሁም። ቁጭ ብሎ ምሳሌ ሊበላል ትዝራና ነው የሚመስለው። በጣም ቀለል አድርጎ ነው የሚያወራቸው ዳይሬክተሮችንና እንደውም የዳይሬክተሮችን ጭንቀት እያየው ነበርና የፓራሹቱን ጋዝ ነዳጅ ያስነኩትና ያርከፈክፉበታል። ልክ ከሄሊኮፕተሩ እንደተወረወረ በ1 ሰከንድ በ2 ሰከንድ ልዩነት ነው በእሳት የሚቀጣጠለውና ያሲን ነው በጣም በድፍረትና ያለምንም ፍራቻ ይሄንን ተግባር በማድረጉና ሚሽን ኢምፖሲብል የተሰኘው ፊልም ላይ ደግሞ በዋና አክተርነት ነው እየተወነ የሚገኘው ይህ አክተርና በዚህ ድርጊቱ ታዲያ የጊነስ ወርልድ ሪከርድ ተሸላሚ እንዲሆን አድርጎታል። የጊነስ ወርልድ ሪከርድ ዋና አዘጋጅ ክሬግ ግሌንዴ ደግሞ ቶም ክሩዝን ጀግና ሲልም
አሞካሽቶታል። ልክ ፊልሙ ላይ ገጸ ባህሪው ያለው ሚና ያለምንም ፍርሃት በፊልሙ ቀረጻ ወቅት አሳይቷል በተባለው ድፍረት ነው እንግዲህ የዚህ ሽልማት። በነገራችን ላይ ቶም ክሩዝ ወይም ቶማስ ክሩዝ ጃፓናውያን የቶም ክሩዝ ቀን ብለው ያከብሩለታል። በነገራችን ላይ የጃፓንን ታሪክ፣ ህይወት፣ ሁሉን ነገር የሚዳስስ አንድ ፊልም ሰርቷል። ከ72 በላይ ፊልሞችን ሰርቷል። በ1980ዎቹ መጀመሪያ አካባቢ ላይ ቶም ክሩዝ የመጀመሪያውን ፊልም ሰራ። ከዛ በኋላ ነው እንግዲህ አሁን ያለበት ደረጃ የደረሰው። በደፋርነቱ በተለይ አክሽን የሚባሉ ፊልሞች ላይ ስራዎችን እንደሚሳተፍ ይታወቃል። እንግዲህ በርካታ የጥበብ ስራዎችን እያቀረብን ነው የምንገኘው። አዎ ብዙ ጉዳዮች አሉ እንግዲህ ከውጪ እነዚህን ካነሳን በነገራችን ላይ ሌላኛው በዚህ ሰሞን መነጋገሪያ ከነበረው ውስጥ የቢዮንሴ ኮንሰርትም ትልቅ መነጋገሪያ ነበር። እንደምናውቀው እንግዲህ የውጭ ሀገራት ኮንሰርቶች በርካታ ተመልካቾች ጭምር የሚካፈልባቸው ናቸው። ቢዮንሴ በለንደን ባካሄደችው ኮንሰርት ላይ 60 ሺህ ታዳሚዎች የተሳተፉበት ነበረ። በእኛ ሀገር ደግሞ ምናልባትም በዚህ ልክ ወደፊት በርካታ ተመልካችን ሊያገኙ ይችላሉ ብለን ያሰብናቸውን ደግሞ ወጣት ልጆችን ዛሬ የጥበብ እንግዳችን አድርገን ከነሱ ጋር ቆይታ ልናደርግ ነው። ስለነሱ ከምናስተዋውቃቸው ይልቅ በመግቢያ የሚታወቁበትን እንደው ቀደም ብለው አንድ ሙዚቃ እንቁ ዜማዎች ናቸው። በእርግጥ ስለመጣችሁ ከልብ ደስ ብሎናል። በሙዚቃ ብንጀምር ያው በባዶ ስላነፋናቸው ተመልካቾች ቀጥታ በሙዚቃ ብንጀምር ደስ ይለኛል። መልካም ነው። የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ እሰዬ እሰይ እሰዬ እሰዬ ዛሬም እሰዬ ነገም እሰዬ ሀገሬም ፍሬዋ ቀለቤ እሰይ እሰዬ እሰይ አየሯ ሽታዬ እሰይ እሰዬ እሰይ የማይቆረቁረኝ እሰይ እሰዬ እሰይ ምድሯ መኝታዬ እሰይ እሰዬ እሰይ ዘርቻ አጨርኩባት ባጌጥ ያማርኩባት ወግ ማረግ ሲሳዬ ጥጋብ ያየሁባት የእውቀት ግብይት ወግ ቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ ክብሬ ናት ሀገሬ ቤቴ ናት። ሃይ ሃይ የታጀበ ወፍ ሃይ 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 አሞራ ይጥራኝ ሃይ 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 ለምን የትም ልውደቅ ሃይ 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 የአገር ያፈሬ ብላኝ ሃይ 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 እስኪ ነፍሳ ውቄ ሃይ 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 ራሴ ልጠይቅ ሃይ 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 ቀሪ ሀብት አገሬ ሃይ 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 ከህይወት የሚልቅ ሃይ ሃይ እንቁ ዜማዎች በጣም 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 ደስ የሚል። እኔ በነገራችን ላይ በጣም ነው የምወዳቸው። ብዙ ጊዜ ሳያቸው በተለይ ገና ልጆች ወጣቶች ናቸውና በእነሱ እድሜ ደግሞ በዚህ መልክ ድምጻቸውን ስንሰማ በዛ ላይ ደግሞ ሀገራችንን የበለጠ እንድንወዳት የሚያደርጉ ሙዚቃዎችን ነው የምንሰማው። በርቱልን። ሰው ሲወድ ሽልማት ነበር እኛ ሀገር የለመድነው ሽልማት ያው ፍቅሬን ገልጬላችኋለሁ። በጣም ቅዳሜያችንን ሞቅ ደመቅ ነው ያደረጋችሁልን እንቁ ዜማዎች። እንኳን ደህና መጣችሁ። ዛሬ ቅዳሜ መልክ ዝግጅታችን የመጀመሪያው ነው። በመጀመሪያው ዝግጅታችን ደግሞ ተገኝታችሁ ቅዳሜን ስላስመሰላችሁልን እጅግ በጣም እናመሰግናለን። አሁን እንግዲህ እስኪ ትንሽ ነገር ደግሞ እያወራን እንቆይና ያው እንቁ ዜማ ነው። መቼ ነው የተመሰረታችሁት? እናንተ ብቻ ናችሁ ወይ? አሁን ላይ ከቅርብ ጊዜ ወዲህ ያው እኛ በደንብ የምናውቃችሁ ቲክቶክ ላይ ነው። ነገር ግን አሁን ደግሞ የተለያዩ መድረኮች ላይ ጭምር ስራ እያቀረባችሁ ነውና አጠቃላይ እስኪ እየሰራችሁ ያለውን ስራ እስኪ ንገሩን ደግሞ አንዳችሁ። እንቁ ዜማ የተመሰረተው ከዛሬ 7 ዓመት። ግን አስተዋውቂን እስቲ እነማን ናቸው? በቲም ነው የምናውቃችሁ። ነገር ግን ካንቺ ጀምረሽ እስኪ ማን እንዳለ ተመልካቾችም እንዲያውቋችሁ በተናጠል። እሺ የኔ ስም ህይወት ይባላል። እንግዲህ የግሩፕ ስማችን እንቁ ዜማ ነው። ለየግል መቅደላዊት ያዳን እባላለሁ። ሀና ነጻነት። መልካም አሁን ወደ ምላሽሽ ማለት ትችላለሽ። መቼ ነው የተመሰረተው? አሁን ላይ ስንት አባላቶች አሉት እንቁ ዜማ? እሺ እንቁ ዜማ የተመሰረተው ከዛሬ 7 ዓመት በፊት ነው። የእንቁ ዜማ አባላት እንግዲህ እንደምታዩን 5 ነን።
ከዚህ በፊት የተሰባሰብንበት የተለያዩ የኪነ ጥበብ ክበባቶች ላይ ምናምን እንሳተፍ ነበረ። ሁላችንም ሰፈራችንም አንድ አካባቢ ስለነበረ በዛ አጋጣሚ አንድ ላይ መስራት ጀመርን ማለት ነው። እንዴት ነው እስቲ ልምምድ የምታደርጉት? አሁን እንግዲህ በጋራ ነው ወጣችሁ ሙዚቃውን የምታቀርቡት፣ በተለያዩ መድረኮች እንመለከታችኋለን እና እንዴት ነው ልምምዳችሁ ምን ይመስላል የሚለውን እስቲ ንገሩ። ያው ልምምዳችን የሚሆነው አንድ ላይ ነው። በሳምንት 4 ቀን እንሰራለን አንድ ላይ። ከዛ ውጪ ባሉት ቀናቶች ደግሞ ሁላችንም በየግል የራሳችን ጥናቶች ምናምን ይኖሩናል። እነዛን ጥናቶች በግል እናጠናና አንድ ላይ ስንሆን ደግሞ እናዋህዳቸዋለን ማለት ነው። መልካም ነው። እንደው አንዳንድ ባንዶች ስያሜ ሲሰጣቸው ምክንያት አላቸውና እንቁ ዜማ ያላችሁበት ምክንያት ይኖራችሁ ይሆን? ትርጓሜውስ ምንድነው? የተለየ ትርጓሜ ካለው ሌላ የቡድኑ አባል ሊመልሱልን ይችላል። እንቁ ዜማ ያልንበት ምክንያት ያው የበፊት አሰልጣኛችን ቃላም እንዳለ ይባላል እኛን ያሰባሰበን ማለት ነው። ያው የተለያየ በግል ሲሰማ ድምጻችን የተለያየ ነው፣ ግን አንድ ላይ ሲቀናጅ በጣም አሪፍ ስለሆነ እንቁ የሆነ ድምጽ ስለሆነ የሚሰጠው እንቁ ዜማ ተባለ ማለት ነው። በዚህ እንቁ ድምጻችሁ እስኪ ደግሞ አሁን በጣም ደስ የሚል ዜማን ታደርሱናላችሁ አብረናችሁ እኛም በነገራችን ላይ ባጭሩ ስታወሩ ያስታወሰኝ አሜሪካ ውስጥ የኢትዮጵያን የሰሩት አንድ ቀልድ ነበርና ምንድነው የመስከረም አበራ ቀልድ ነው። መስከረም አበራ ይመስለኛል ኮሜዲያኑ እና ልጅቷ ልትወዳደር መስከረም በቀለ ነው አሁን እንደዚህ ብቻ ልጅቷ ዘፈን ልዘፈን ነው የለችውና በርግጥ ድምጿ ብዙም ያን ያህል አይደለም። መጨረሻ ላይ በጣም ይጠይቋታልና ዘፋኞች ብዙ ዘፋኞች ማውራት በደንብ አይችሉበትምና መጨረሻ ላይ ያለችው ምንድነው ይኸውልህ ወንድሜ እኔ መዝፈን የጀመርኩት ወሬ ሰልችቶ ስለዚህ አታውሩ ዘፈኑ ስለዚህ እነሱ የሚመስለው እንስፈንኛ በዘፈን ነው እንገልጸው ነው ብለው እስኪ እንቀጥል እስኪ ሙዚቃ ደግሞ አንድ እንደቀደሙ ቆንጆ ሙዚቃ ነው። ትዝ አለኝ ጎራ ትዝ አለኝ ጎራ ትዝ አለኝ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ የማማ ውለታ የአገሬ ትዝታ ካለሁበት ቦታ ትዝ አለኝ ጎበዝ ተደጋግፎ ባላ ጎጆ ሲያቆም የእናት ቤት ሲሰራ ትዝ አለኝ አንተ ትብስኔ ሁሉም በየፊናው ከዋለበት ጎራ ካለበት ሲነቃ ትዝ አለኝ እንባዋን አፍስሳ የወላድ መካን ነኝ ብላ ስትጣራ ትዝ አለኝ ልጇ ሲደርስላት አለሁልሽ ሲላት ጎንበስ ቀና እያለ ብድሯን ሲከፍላት ጀንበር ካለች ሩጥ እናት ካለች አጊጥ በእናት አትበለት በአገር ተደሰት ያለ እናት የበሉት ያለ አገር የጠጡት አይሆንም ሰውነት ጠባይልም ካንጀት ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር። በጣም የሚገርመኝ ግን ከሙዚቃው ደግሞ ባለፈ የሚመርጡበት መቀጠል ይችላል ሙዚቃ የሚመርጡበት መንገድ እኔ ያው ብዙ ጊዜ የማየው ያው የነሱ ተከታታይ ስለሆንኩኝም ጭምር ነው። ድምጻቸው እንዳለ ሆኖ ብዙ መድረኮች ላይም አግኝቻቸው አውቃለሁኝና የሚመርጡት ሀገራዊ ሙዚቃ ነው ማለት የብዙ ሰውን ልብ ሊኮረኩር የሚችል ሙዚቃ ነው የምትመርጡትና እንደው የሙዚቃ ምርጫ ላይ ወይ የሚያገዛችሁ ሰው አለ? በተለየ ሁኔታ ሀገራዊ ቆንጆ ሙዚቃዎችን ነው የምትመርጡትና እዚህ ላይ የተለየ የምትሰሩት ነገር አለ ወይ? የሚያገዛችሁ ሰው አለ? አሰልጣኛችሁ ትልቅ ሰው ነው? ምክንያቱም በጣም የድሮ ሙዚቃዎችን ጭምር እያወጣችሁ ለኛ በሚያሳይ ሁኔታ እየገለጻችሁልን ነውና እስቲ ስለሱ ደግሞ ንገሩን። ያው እኛ የምንሰራው አብዛኛውን ጊዜ ኢትዮጵያ መድረክ ላይ አብዛኞቹ ሰው ያውቁናል። እዛ ላይ የሀገራዊ አይነት ሙዚቃዎችን ስለሆነ የምንሰራው እነሱም ይመርጡልናል፣ ኢትዮጵያ ላይ ያሉት ይመርጡልናል። በተጨማሪ ደግሞ እኛም የሀገር ሙዚቃዎችን እንመርጣለን። በዛ አጋጣሚ
አብዛኛው የሀገር ሙዚቃ ሆነና አብዛኛው መድረኮች ሀገራዊ ናቸው የምናቀርባቸውና ይበልጥ ደግሞ ጦቢያ መድረኩም ሀገራዊ ስለሆነ ደስታንጎራጉሩት ስሜት ይነካል። እውነት ለመናገር ሀገር ደግሞ እናት ነች። ሀገር ብዙ ነገር ነች። ሀገር በብዙ ነገር ትሰየማለችና እንደው ስለ ሀገር ስታንጎራጉሩ እንደው ሰዎች ላይ ያያችሁት የተለየ ስሜት አለ ማትረሱት? የተለያዩ መድረኮች ላይ እንደምትሰሩ ገልጻችሁላልና አሁን ራሱ እናንተ ስታንጎራጉሩ እኔ የሆነ የተለየ አይነት የሚረብሽ አይነት ስሜት ይሰማኛልና እንደው የገለጸላችሁም ካለ እንዲሁም በሪያክሽን እናንተ መድረክ ላይ ሆናችሁ እንደዚህ አይነት ሙዚቃዎችን ስታንጎራጉሩ ያያችሁት ነገር ካለ እስኪ ብታጋሩ። ብዙ ነው ማለት ሰው ጋር የሚጋባው ስሜት በጣም ከባድ ነውና በተለያዩ ነገሮች ይገልጹልናል። መድረክ ላይም ስንሰራ የሚያለቅሱ በጣም ስሜታቸው የሚነካ ሙዚቃ ነው እኛም እንትን የምንለውና እነሱ የምናየው ነገር እነሱ ላይም በጣም እኛም ጋር እንዲጋባ ያደርጋልና እንደዚህ ነው እንደሰራ ነው እስክንል ድረስ ማለት ነው እና በዛ መልኩም ይገልጽልናል። በጣም አሪፍ። እኛ ያው በርቱ ነው የምንለው። መሰናበቻ አንድ ሙዚቃ ትጋብዙናላችሁ። ከዛ በፊት ግን እሷን ያው እኔ ህንደኛ ስለምችል ብዙ ጊዜ ህንደኛ አዳምጣለሁ። ቋንቋው ትክክል ባይሆንም ትሞክራለችና ህንደኛውን እንደ መግቢያ አድርገን በመሰናበቻ ደግሞ በአንድ ሙዚቃ ያው ህንደኛው የእሷ ስለሆነ ያው ስም ቅድም ነግራ ነበር አይደል? ነፃነት የህንደኛውን በትንሹ ተጫውታለን። ለመውጫ ደግሞ እናንተ ተሰናበቱናላችሁ። दुआ भी लगे ना मुझे दवा भी लगे ना मुझे जब से दिल को मेरे तू लग रही नींद रातों की मेरी चाहत पथों की मेरी चैन को भी मेरे तो नयो टगरी अभी कौन ምችሉት አሳዛኝ ነው። አሁን ሳቃችሁ እንጂ አሳዛኝ ነው። እንትን ሙዚቃው የሀዘን ነው። እሺ የግሩፑ ቀጥሉና ይነጋሪ ግሩፑ ወቀግባው ናቲ በጣም ነው የምናመሰግነው። ቆንጆ የሆነ እንጉርጉሮን ያደረግሽልን የፍቅር የለቅሶ ይሁን እንግዲህ የቦሊውድ እንትን እሱ ይነግረናል። ከዛ ውጭ ግን እንደው አንድ ጥያቄ ልጠይቃችሁ አስቤያለሁኝና ሀገርን በማስተዋወቅ ረገድ ደግሞ አለባበሳችሁ ራሱ የሚገልጽ ነው። ሀገርን የሚሸት ነው። ዜማችሁ ብቻ አይደለምና በተለያዩ መድረኮች ላይ ስትቀርቡ ሀገራችሁ እንዴት ነው የምታስተዋውቁት? እቅድስ ካላችሁ አሁን ኢትዮጵያ ውስጥ ባለው እንቅስቃሴያችሁ በጣም ተወዳጅና ተቀባይ ናችሁና ምን አስባችኋል? ቀጣይስ የሚለውን አያይዛችሁ ብታነሱልኝ ደስ ይለኛል። ነዚህ ሀሳብ ያላት ትመስላለች። ቀጥል። አሁን በተለያየ ቦታዎች እየሰራን ነው። በሶሻል ሚዲያ አብዛኛው በሶሻል ሚዲያ ላይ እየሰራን ነው። በቲክቶክ፣ በዩቲዩብ፣ በኢንስታግራም ላይ በይበልጥ ደግሞ ከጦቢያ ጋር ብዙ የጀመርናቸው ነገሮች አሉ። ሀገርን በማስተዋወቅ ደረጃ የራሳችንንም ስራ እየሰራን ነው። በቅርቡ ምናሳውቅ ይሆናል እንጠብቃለን። እሺ አሁን ለመሰናበቻ አንድ ዜማ ታቀርቡልናላችሁ። ለምን ይወርቃል እንደ ዘበን ተደስተን ማገዛለን ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናሎ ለምን ዘነጋሽ ተረሳሆ አሃ ተረሳሆ ሀያል ነበረው ደማቁ ፍቅራችን ኦሆ ድሮ የኖርንበት ደሳሳ ጎጆችን ኦሆ ልብህ ያወቀው ምን ይዘነጋሃል ኦሆ አብረን ያደግንበት እንዴት ይረሳሃል ኦሆ እንዴት ይረሳል ተረሳሆይ ለምን ይወድቃል እንደ ዘበን
ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆኗል ለምን ዘነጋህ ተረሳሆይ 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 አይቻልም እንጂ ቢወራ ሊታመን ካንተ ጋራ ሆኜ ያሳለፍኩት ዘመን ብናቆየው ታሪክ ቢያልፍም ትዝታ ነው እንደዚህ በከንቱ መቼ የሚረሳ ነው እንዴት ይረሳል እንዴት ይረሳል ሎንድ ነው ብዬ በጣም አመሰግናለሁ። ቅዳሜያችንን ደመቅ ፈክትን ያደረጋችሁልን ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ ሆነላችሁ። ነፂ በርቱ እንግዲህ የተሻለ ነገር ነው ማለት ነው። እናመሰግናለን። እንቁ ዜማዎች እንደ ስማችሁ ስራችሁም እንቁ ነው። በሌላ ጊዜ እንገናኛለን ብለን እናስባለን። እጅግ በጣም እናመሰግናለን መታችሁ ስላደመቃችሁልን። የቅዳሜ መልክ ዝግጅታችን በኢትዮጵያ ቴሌቪዥን በቀጥታ ስርጭት አሁንም እንደቀጠለ ነው። አብራችሁን ነው። ክቡራን ተመልካቾቻችን የቅዳሜ መልክ ዝግጅታችንን ነው ስትከታተሉ የቆያችሁት። እንግዲህ ቆይታችሁ ጥሩ እንደነበረ ተስፋ እናደርጋለን። ቀደም ሲል በመግቢያችን ላይ ተመልካቾች የሚሸለሙበት ጥያቄን አቅርበን ነበረ። የኢትዮጵያ ቴሌቪዥን ከተመሰረተ ምን ያክል ጊዜ ሆነው የሚል ጥያቄ ነበር ያቀረብነው። ፍንጭ ብለንም የሰጠናቸው አንድ ተወዳጅ ሰው እንደነበረ ነግረናቸው ነበረ። ኢቲቪ 57 ነው። ስለዚህ 60 ዓመት ብለው እየመለሱ ተመልካቾች ብዙ ናቸው። ነገር ግን ደግሞ በቅደም ተከተል አሸናፊውን መለየት የግድ በመሆኑ 3 መርጠናል። አሸናፊዎች ናቸው። የ500 ብር የካርድ ሽልማት ነው የምንሸልማችሁ። በ0917 89 ጀምሮ በ83 የሚያልቅ ስልክ የመጀመሪያው አሸናፊ ሆኗል። ሁለተኛው ደግሞ በ0910 16 ጀምሮ መጨረሻው በ38 ያለቀ ስልክ ሁለተኛው አሸናፊ ነው። ሶስተኛው በ0955 85 ይቀጥልና መጨረሻው 64 ቀድመው የመለሱ ናቸው። በትክክል የመለሱ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ 25 60 ብሎ እያከበረ ነው የሚገኘው። ኤፍኤም አዲስ 97.1 25ኛ ዓመቱን እያከበረ ነው። የኢትዮጵያ ቴሌቪዥን ደግሞ 60ኛ ዓመት ላይ ነው። የኢትዮጵያ ሬዲዮ ደግሞ 90 ዓመት ላይ ነው የሚገኘው። ይህንን እንግዲህ ታሳቢ ያደረጉ የተለያዩ ፕሮግራሞች ቀጥለዋል። የቅዳሜ መልክም የዚሁ አካል ነበረ። እንግዲህ ተመልካቾች ከረፋዱ 2 ሰዓት እስከ ረፋዱ 5 ሰዓት በኢትዮጵያ ቴሌቪዥን ቅዳሜያችሁን ሰጣችሁን። እኛም ደግሞ ወደ እናንተ ደረስን። የተለያዩ ዝግጅቶችን እያደረስን ቆይታ አድርገናል። ስለ ጊዜያችሁ አብራችሁንም ስለነበራችሁ እናመሰግናለን። በ3 ምዕራፎች የተከፈለው የቅዳሜ መልክ ዝግጅታችን ይህንን ይመስል ነበረ። ከኛ ጋር ሆናችሁ ስትሳተፉ ስለነበርም እጅግ በጣም ነው የምናመሰግነው። ኤልሻዳይ ወንድም አገኘ አሸናፊ እንዳለ ነው። አንዳንዴ እንዲህ ያጋጥማልን። እኔም ሜሮን ምትኩ የቅዳሜ መልክን እየመራን አብረናችሁ ቆይታ አድርገን ነበረ። ሳምንት በተመሳሳይ ጊዜ ነገር ግን በተለያዩ ርዕሰ ጉዳዮች የምንገናኝ ይሆናል። መልካም ቅዳሜ በያላችሁበት እንዲሆን ተመኘን። ጤና ይስጥልን።